ሴረኞቹ በጸረ ሴሜቲኩ የጆርጅ ሶሮስ ስውር የመረብ ዝርጋታና የስጋ ዘመዱ እንደሆነ በሚነገርለት በሄርማን ኮሄን አማካኝነት ለገንዘብ ለስልጣንና ለዝና ጉጉ የሆኑ ሆዳምና ህሊና ቢስ ኢትዮጵያዊ የመንግስት ባለስልጣናትና ሌሎች ተጽዕኖ ፈጣሪ ሊሆኑ ይችላሉ ብለው ያመኑባቸውን ዜጎች ከየዘርፉ መመልመልና በሚስጥር ማሰልጠን ችለዋል። አሰልጥነውና አስመርቀውም ረቂቅ ስውር ተልኳቸውን አሳዝለው ከሙሉ ድጋፍና ጥበቃ ጋር ወደ ተግባር እንዲገቡ አመቻችተዋቸዋል። እነዚህ የከንቱ አስተሳሰብ ባለቤት የሆኑ ኢትዮጵያዊ ባለስልጣናትና የየዘርፉ ምሁራንም ከምድራዊው ስልጣን ገንዘብና ዝና ባለፈ ከጨለማው ልዑል ጋር የተያዘ ከንቱ ተስፋም ተሰጥቷቸዋል። እነርሱም በዚህ ከንቱ ተስፋ አምነው የደም ቃል ኪዳናቸውን ሊፈጽሙ ተዘጋጅተዋል። በማንኛውም አይነት መንገድ የታዘዙትን ከመተግበር ወደ ኋላ እንደማይሉ በጉባኤው ፊት ሊያረጋግጡና ቃላቸውን ሊሰጡ አቆብቁበዋል። እነዚህ 180 ኢትዮጵያውያን 90 ሴቶችና 90 ወንዶች መንግስታዊ ከሆኑና ካልሆኑ ሁሉም አይነት ዘርፎችና ተቋማት በጋራና በተናጠል ተመልምለው ለአንድ የጋራ ዓላማ ሊሰለፉ የተዘጋጁ ናቸው። ምልመላው የተከናወነውም ኢትዮጵያውያንን አብጠርጥሮ በሚያውቀው በአሜሪካዊው በሄርማን ኮሄን አማካኝነት ነው። በዚህ መልኩ ታምኖባቸው በሚስጥር የተመለመሉና ሀገሪቱን አሳልፈው ለመስጠት ተልዕኳቸውን ለመፈጸም የሚያስችለውን ትምህርትና ስልጠና በበቂ ሁኔታ ያጠናቀቁ እንደመሆናቸው መጠንም ከምረቃ በኋላ በሚኖሩ ጊዜም በተመሳሳይ ሁኔታ መንግስታዊ በሆኑና ባልሆኑ በሁሉም ተቋማትና ዘርፎች ተመድበው ህዝቡ ሊያውቅ አይደለም ሊጠረጥር በማይችልበት መንገድ ተጉዘው የማይተዋወቁ መስለው ነገር ግን ተናበው ሊሰሩ የተዘጋጁ ናቸው። ይህም በጉባኤው ፊት ካደረጉት ንግግርና ከገቡት ቃል ባለፈ አብሮ በተገኙ በምልመላው ወቅት ቀድሞ በተጻጻፏቸው የሰነድ ማስረጃዎች ጭምር የተረጋገጠ ነው። በዚህ የምረቃ ዕለት ማለትም በሃያላን ሀገራት መሪዎችና ከየዘርፉ ተውጣተው በጉባኤው በተገኙ የምድራችንን ዕጣ ፈንታ በሚወስኑ በሚባልላቸው በጉባኤው ታዳሚዎች እንዲሁም በቫቲካኑ ጳጳስ ፊት በደም ቃል ኪዳን ተሳስረው የተሰጣቸውን ተልዕኮ ለመፈጸም ቃል ገብተው ወደ ተልዕኳቸው የሚሸኙ ሲሆን ከዚያ ጊዜ ጀምሮ በሀገሪቱ እየሆነ ያለው ነገር በሙሉ ቃላቸውን ጠብቀው እየተጓዙ እንዳለ ተጨማሪ ማረጋገጫ ነው። በመድረኩ መሪ የእንኳን ደህና መጣችሁ ጥሪ ከተደረገ በኋላ ያቺ የልዑላችን ዓላማና ኢላማ የሆነች ሀገር በአገዛዛቸው ስር አድርገው ያለ አንዳች ስስትና ያለምንም ቅድመ ሁኔታ እንካችሁ ብለው ሊሰጡን የተዘጋጁትን እንግዶች ተዋወቋቸው ዘንድ ወደ መድረኩ እንዲመጡ እንጋብዛቸዋለን በማለት ሁለት እጆቻቸውን ዘርግተው ኢትዮጵያውያን ተመራቂዎችን ወደ መድረኩ እንዲመጡ ጥሪ ያቀረቡላቸው። በዚህ ጊዜ የአዳራሹ ብርሃን ደብዘዝ ማለት ጀመረና በአዳራሹ ግራና ቀኝ ያሉት ሁለት ሰፋፊ በሮች በራሳቸው ጊዜ ወደ ላይ እኩል ተከፈቱ። በተከፈቱላቸው ሁለት በሮች ተመራቂዎቹ የዓለማችን መሪዎች ወደ ተገኙበት ሴቶቹ በቀኝ ወንዶቹ በግራ በኩል ሆነው በእኩል እርምጃ ተሰልፈው የሚመጡ በርከት ያለ ቁጥር ያላቸው ኢትዮጵያውያን መታየት ጀመሩ። 180ዎቹም ተመራቂዎች በጥቁር ሱፍ፣ በቀይ ሸሚዝ፣ በቀይ ከረባት ድምቅ ብለው ቀይ ካባ የመሰለ መመረቂያ ጋውን ደርበው በእኩል እርምጃ እየተራመዱ ወደ መድረኩ አቀኑ። ደረጃዎቹን ወጥተው መድረኩ ላይ በረድፍ ቆሙ። አዳራሹ ለአፍታ ያህል በዝምታ ተውጦ ከቆየ በኋላ የመድረኩ መሪ ኢትዮጵያውያኑን ማስተዋወቃቸውን ቀጠለ። እነዚህ የምታዩቸው ኢትዮጵያውያን ረጅምና አጠር ላሉ ዓመታት በውጪ ትምህርት ዕድል ሰበብ ከኢትዮጵያ መልምለን ያመጣናቸው ናቸው። ባቀረብንላቸው ሐሳብ ተስማምተውና ፈቃደኝነታቸውን ገልጸው የተመለመሉና በእኛ አማካኝነት የሰለጠኑ ናቸው። የልጃችን የአሜሪካው የስለላ ድርጅት CIA እነዚህን ኢትዮጵያውያንን ሊጠቀም በማሰልጠን የከፈለው ዋጋ ቀላል አይደለም። CIA በታሪኩ ለነዚህ እህቶችና ወንድሞች የሰጠውን ስልጠና በእርግጥ ለማንም አልሰጠም። ከሰዎች የሳይኮሎጂ አቅም በላይ እንዲሆኑ አድርገን አሰልጥነናቸዋል። እነዚህ ኢትዮጵያውያን ያለ አንዳች ስህተት ተልኳቸውን መፈጸም የሚችሉ መሆናቸው በደንብ ተረጋግጦ ሁሉንም ፈታኝ የሆኑ ፈተናዎች አልፈው የመጨረሻ ደረጃ ላይ ደረሱ ብልህ ንቁና አስደናቂ የሆኑ ዜጎች ናቸው። እነዚህን ኢትዮጵያዊ ልጆቻችንን ነው ዛሬ በፊታችሁ አቁመን የምናስተዋውቃችሁ።
እነዚህ ምልምል አባላት የዚህ ድንቅ አጀንዳችን አስፈጻሚዎች አይደሉም፣ መንገድ ጠራጊዎች እንጂ ወደፊት ስራቸው እየታየ ከፍ ከፍ እያሉ የሚሄዱ ናቸው። በእኛ በኩል እነዚህ ዜጎችን ቀጥቅጠን አስተምረንና ሰልጥነን እዚህ ደረጃ አድርሰን አቅርበናል። በእጅጉ የምንተማመንባቸውና ሙሉ እምነት የጣልንባቸውም ናቸው። በራሳቸው አንደበት ደግሞ የሚሉትን ይላሉና አድምጧቸው በማለት ሁለት እጆቻቸውን ወደ ንግግር ማድረጊያው ዘርግተው ስለ ራሳቸው ገለጻ እንዲያደርጉ ተመራቂዎቹን ጋበዙ። በዚህ ጊዜ በረድፍ ከቆሙት ወጣትና ጎልማሳ ኢትዮጵያውያን መካከል መሃል ላይ ቆሞ የነበረው ጎልማሳ ቆፍጠን ብሎ እየተራመደ ወደ ንግግር ማድረጊያው አቀና። በንግግር ማድረጊያ ቦታ ላይ ቆሞም ወደዚህ ወደ ተቀደሰ ህብረት የጠራን የታመነ ነው አሜን ሲል ጀመረና ሞቅ ያለ ጭብጨባ ተከተለው። አሜን የሚል ከባድ ድምጽ ጋር እንዲለገሰው በአይኖቹም ተማጸነ። እነርሱ መሻቱን አልነፈጉትም። አሜን የሚል የጋራ ድምጽ አሰምተው ሁሉም በጋራ ቆመው በረጅሙ አጨበጨቡለት። እስኪ በቃው ከተጨበጨበለት በኋላ ትህትና በተሞላበት ድምጸት ተቀመጡ ክቡራን በማለት ተሰብሳቢዎቹን አስቀምጦ መራቂዎቹን ወክሎ ሰፊ ገለጻውን ማድረግ ጀመረ። ወደዚህ ወደ ተቀደሰ ህብረት የጠራን የታመነ ነው አሜን ሲል እስካሁኖቹ አሜኖች ለየት ያለና በድምቀትም በጩኸትም የላቀ አሜን የሚል የጋራ ድምጽ ተስተጋባ። ከረጅሙ ደማቅ ጭብጨባ በኋላም ተመራቂዎቹን ወክሎ ንግግር ለማድረግ የተዘጋጀው ቅልስልስና ሳቂታ ጎልማሳ ነገሩን ጀመረ። በታላቅ ዓላማ ተመርጠን ወደዚህ ህብረት ተጋብዘን በዚህ ታላቅ ስፍራ በመገኘታችን ራሴና በዛሬ ተመራቂ ባልደረቦቼ ስም ላቅ ያለ ምስጋና ማቅረብ እፈልጋለሁ ሲል ለጭብጨባ አክሉለት። ሰውየው ቤተሰባዊነትን በተላበሰ አኳኋን ዘና ፈታ ብሎ በፈገግታ ደምቆ ሲናገር ላየው የምድራችን ኃያላን በሚባሉና አለቆቹ በሆኑ በታላላቅ መሪዎች ፊት እንግዳ ተመራቂ ሆኖ ንግግር የሚያደርግ ሳይሆን ከአብሮ አደግ ጓደኞቹ መሃል ሆኖ ተራ ጭውውት ውስጥ ያለ ነበር የሚመስለው። ይህም ተሰብሳቢዎቹን ገና ከጅምሮ ያስደሰተና ያልጠበቁት ግርምት ውስጥ የከተተ ትዕይንት ሆኖ ታይቷል። ተመራቂዎቹን ወክሎ የቆመው ሰውም በንግግር ማድረጊያው ቦታ ላይ በቄንጥ ቆሞ ፈገግ እንዳለ ቀጠለ። ተመራቂዎቹን ወክሎ ንግግር ለማድረግ በንግግር ማድረጊያ ቦታው ላይ በቄንጥ ቆሞ ፈገግ እንዳለ ቀጠለ። ይገርማችኋል፣ ያኔ ገና በዝቅተኛ የስልጣን እርከን ላይ ሆኜ ተራ የመንግስት ሰራተኛና የድርጅት አባል በነበርኩ ጊዜ አንድ ነገር ደጋግሜ እል ነበር። በበኩሌ እንዲሁ ስራ ለመያዝና ደሞዝተኛ ለመሆን ያህል እንጂ ፖለቲካው ገብቶኝና አምኜበት አልነበረም ፓርቲ አባል የሆንኩት። እናም የመንግስት አካልና አባል ሆኜ ስራዬን እየሰራው ስቀጥል አንዳንድ የገዢው ፓርቲ ባለስልጣናት ሌብነትና አጭበርባሪነት እንዲሁም አገዛዙን አምባገነንነት እያስተዋልኩ በእጅጉ በሳጭ ነበር። በሂደት ብስጭቴም ጥላቻዬም እየጠነከረ ሄደ። ነገር ግን ችሎ ከመቀጠል ውጪ ሌላ ምርጫ አልነበረኝም። በስተመጨረሻ ጥላቻዬ በጣም ኑሮ ስለነበር ብቻ ይህ አገዛዝ ይውደቅ እንጂ ሰይጣንም ቢሆን ይግዛ እያልኩ እመኝ ነበር ወይም ጸልይ ነበር ብል ይቀላል። ክቡራን፣ እንግዲህ ከረጅም ጊዜ በኋላ ጸሎቴ ሰምሮ ባለ ድሉ ልዑላችሁ አገሪቱን ከነ ሁለንተኗ ሊረከብና ሊገዛ መሆኑን ስረዳ ተገረምኩኝ። ጭራሽ ለዚህ ተግባር መንገድ ጠራጊ ሆኜ ስታጭ ደግሞ በእጅጉ ተደሰቱ። አትፍረዱብኝ። በልጅነት ዘመን ያው በየሃይማኖት ተቋማቱ የምንሰማው ነገር ስለነበር ነው። ይህንን ደግ ልዑላችሁን ክፉ አድርጌ ነበርና የማስበው ባለስልጣናቱን ከእርሱ የባሱ ክፉዎች ብዬ መሰየሚ ነበር። እናም ጸሎቴን እንዴት አያችሁት በማለት አንገቱን ወደ አንድ በኩል ዘንበል አድርጎ ፈገግ ብሎ ሌላ ተጨማሪ ጭብጨባ ለመናቸው። እነርሱም አልነፈጉትም። የተጠየቁትን ደማቅ ጭብጨባ ረዘም አድርገው ለገሱት። እኔና ስልጠናውን በብቃት ተወጥተው በዚህ ታላቅ ስፍራ አብረውኝ የተገኙት ባልደረቦቼ ሁላችንም ኢትዮጵያዊ ነንና ኢትዮጵያ ትልቅ ሀገር መሆኗን እናውቅ ነበር። ሆኖም በዚህ አይነቱ መንገድ ሳይሆን እንዲሁ በታሪኳና በሌሎች ለየት በሚሉ ነገሮቿ ብቻ ነበር ታላቅነቷን የምናውቀው። ዛሬ ግን ከታላቅም ታላቅ ሀገር መሆኗ በሌላ መንገድ ገባንና የበለጠ ወደድናት፣ የበለጠም ፈለግናት። እንዴት መመራት እንዳለባትም በጥልቀት ገባን። በሀገሪቱ ውስጥ የማን ዓላማ መራመድ እንዳለበትም በአስደናቂ የትምህርት የስልጠና ቆይታችን ወቅት በውል ተረዳን። የተነደፈውን እቅድ አምነንበትም ጀማሪዎች ለመሆን ተዘጋጀን። ስለዚህ ያችን ሀገር ከመቼውም ጊዜ በላይ የልዑላችሁ ዲሞክራሲና ነጻነት የሰፈነባት፣ የልዑላችሁ እድገትና ስልጣኔ ብቻ የሚራመድባት፣
የልዑላችሁ እቅድ የሚፈጸምባት፣ የልዑላችሁ ወግና ስርዓት የሚንጸባረቅባት፣ የልዑላችሁ ፍላጎት ብቻ የሚተገበርባት፣ የልዑላችሁና ዓላማው ጸር የሆኑ ህዝቦች ከስመው የልዑላችሁና የዓላማው ደጋፊ የሆኑ ህዝቦች የሚበረክቱባት፣ በልዑላችሁ ትእዛዝ የማይመሩ ሃይማኖተኛ ቡድኖች ተዳክመው መመራት የሚፈልጉ ቡድኖች ብቻ የሚጠነክሩባት፣ አላቀር የሆኑ ሃይማኖታዊና ባህላዊ ተቋማት ቀርተው ለልዑላችሁ ዓላማ ጠቃሚ የሆኑ ዘመናዊ ግንባታዎች የሚከናወኑባት፣ በጥቅሉ በልዑላችሁና በእናንተ ፍላጎትና የበላይነት የምትመራ ድንቅ ሀገር አድርገን ልንመራት ልናሸበርቃት እንሻለን። እንዲያ ሆና መቀጠል እንዳለባትም ከወዲሁ ተስማምተናል። ከወዲሁ ደስ እያለን ፈቅደናል። የተያዘው እቅድ እንዲሳካም ተባባሪና አጋዥ አካል ለመሆን ተዘጋጅተናል። በሀገሪቱ የሚዘረጋውን መረብ ለመዘርጋትና የሚጣለውን መሰረት ለመጣል ብቁ መሆናችን ታምኖበት ለምረቃ በፊታችሁ ቆመናል። እኛ ይህንን በልበ ሙሉነት ከገለጽን ሚስጥራዊው የትምህርትና የስልጠና ቆይታችን ምን ያህል ስኬታማና አስደሳች ብሎም እንከን የለሽ የነበረ መሆኑን በቀላሉ ትረዱታላችሁ ብለን ተስፋ እናደርጋለን። ሚስጥራዊውን የትምህርትና የስልጠና ቆይታችንን በሚመለከት እጅግ ስኬታማና እንከን የለሽ ሆኖ የተጠናቀቀ ሲሆን እኛንም ለተልእኮ ብቁ ያደረገ ቆይታ እንደሆነ እናምናለን። ያ ስለሆነም ነው እንዲህ አምሮብን በእናንተ በታላላቆቻችን ፊት ቆመን በልበ ሙሉነት የያዝነውን የጋራ አቋም በፊታችሁ ለመናገርና ለማረጋገጥ የቻልነው። ነገር ግን ምንም እንኳ ስልጠናና ትምህርታችንን በሚገባ አጠናቀን ዓላማችን ምን እንደሆነ ለይተን አውቀን የተሰጠን ተልእኮም ሳናዛንፍ ለመፈጸም ቃል ገብተን ለስራ ዝግጁ የሆንን የወደፊት ታማኝ ጀግኖቻችሁ ብንሆንም ለተግባራዊ ስራው ግን የእናንተን ያልተቋረጠ ልዩ የጋራ እገዛና ልዩ ጥበብን የተላበሰ ድጋፍ እንፈልጋለን። እንደሚታወቀው ኢትዮጵያ የ86 ብሔር ብሔረሰቦች ሀገር ናት። የህዝብ ደግሞ ለአገዛዝ እንዲመች በሚል እርስ በርሱ ተከፋፍሎ የየራሱ ቋንቋ ተወስኖለት እንዲኖር የተደረገና ተደርጎም የቆየ ህዝብ ነው። ይህንን ህዝብ አጠቃሎና ደምሮ ወደ አንድ ለማምጣትም ሆነ በክፍፍሉ ቀጥሎ እርስ በርሱ ተራርቆ እርስ በርሱ ተጠማምዶ ምናልባትም እርስ በርሱ ተበላልቶ ለዓላማችሁ ምቹ እንዲሆን ለማድረግ ሰፋ ያለ ዘርፈ ብዙ ስራ ያስፈልጋል። ስለዚህም በየዘርፉ በነፃነት የሚያራምዱንን የልዑላችሁን ጥበቦች በርግጥ እንሻለን። አልወዳችሁም የሚለውን ቃል እወዳችኋለሁ ብሎ የሚያስደምጥ፣ ፍጹም ጥላቻን ፍጹም ፍቅር አድርጎ ለውጦ የሚያስደምጥ፣ አስደምጦም የሚያሳምን የጋራ ድንዛዜን የሚያላብስ ልዩና ረቂቅ የልዑላችሁ ጥበብ ለስራችን እጅግ አስፈላጊ ነው ብለን እናምናለን። ክቡራን ታዳሚዎች፣ በግልጽ እንደምታውቁት አሁን ድረስ ያለው የሀገሪቱ አጠቃላይ የፖለቲካ ሁኔታ ባለስልጣናቱ በስተቀር ለየትኛውም ብሔርና ህዝብ የተመቸ አይደለም። ስለሆነም ሁሉንም ብሔር ለማሳመንና አጠቃላይ መንገድ ጠረጋውን ስኬታማ ለማድረግ ሲባል በተገኘንበት ብሔር ማድላት ላይ አናተኩርም። ይልቁንም ስለ አንድነት፣ ስለ መደማመር ማቀንቀን ግዴታችን ይሆናል። በዚህ ምክንያት ደግሞ የየገዛ ብሔራችንን ድጋፍ በሂደት የማጣት ነገር ይኖራል። የኛ ህዝብ ለምሳሌ ዳቦ ይፈልጋል፣ ስልጣኔ፣ እድገት፣ ብልጽግና፣ ዘመናዊነት ወዘተ ይናፍቀዋል። ይህ የማይናፍቀውና ይቅርብን ብሎ ህጉን የሚቃወም ህዝብ ቢኖር እንኳ ይህ በሚናፍቃቸውና ይህን ካዩና ካገኙ ስለሌላው ጉዳይ ደንታ በማይኖራቸው ወዳም ብዙሃን ህዝቦች ድጋፍ የነዚያን ተቃውሞ መጨፍለቅና ህጉን ተግባራዊ ማስደረግ ይቻላል። ይህንንም አሳምረን እናውቃለን። በተለይ ሃይማኖታዊ ተቋማትን ለማፍረክረክ የብዙዎችን ጉሩምርምታ ተጭኖ ለማስቀረት አንዱን በአንዱ ላይ ለማስነሳት የእናንተና የልዑላችሁ ዓላማ ብቻ በሀገሪቱ እንዲተገበር ለማድረግ ሀገሪቱን እያሸበረቀች በስልጣኔ ጎዳና እያስኬዱ ማሳየት ሊያስፈልግ ይችላል። እያንዳንዱ ስራም ሆነ ግንባታ ወይም ሌላ አይነት ተግባር ለሀገሪቱ ሲባል እየሆነ ያለ እንጂ ለእናንተ ዓላማ ሆን ተብሎ እየሆነ እንዳልሆነ አድርጎ ማሳየት የግድ ይላል። ስለዚህ ከሁሉም ነገሮች በፊት ሀገሪቱን እያለሙ ማሳየት፣ እኛ እንድንታመን የሚያደርጉ የልማት ስራዎችን ጀምሮ ነካክቶ ማሳየት ያስፈልጋል። ይህ ሲሆን የተራበ ህዝብ ነውና ባይፈልገውም ይቀበላል፣ ባይቀበልም በምን አገባኝነት ይተወዋል። ስለዚህ በዚህ ላይ የተለየ ትኩረት ይደረግ የሚለው የሁላችንም የጋራ አቋምና መልእክት ምናልባትም ማሳሰቢያ ነውና ቁርአን የተለየ ትኩረት ስጡት እንላለን። በነገራችን ላይ ይህንን ሁሉ ነገር በእኛ በኩል የምታደርጉት በራሳችሁ መፈጸም አቅቷችሁ እንዳልሆነ እናውቃለን። ያለኛ ማከናወን የምትችሉ መሆናችሁንም እናውቃለን። ነገር ግን ጉዳዩ ጥንቃቄ ስለሚፈልግና በሀገር ልጅ መፈጸም ቢችል ውጤቱን ያማረ እንደሚያደርገው ስላሰባችሁ እኛም መርጣችኋል። ይህንንም እንረዳለን።
ስለዚህ እኛ የምንለውን ነገርም ቀድማችሁ እንዳሰባችሁበት እንደምታውቁት እንደተዘጋጃችሁበት ጠፍቶንም አይደለም። ነገር ግን ከተማጽኗችን ጎን ለጎን እኛም እዚህ ድረስ በጥንቃቄ መከወን ያለበት ጉዳይ መሆኑን መገንዘባችንን ለመጠቆምና ተልኳችንን ለመፈጸም ያለንን ዝግጅትና ጉጉት ምን ድረስ እንደሆነ እንድትገነዘቡልን ስለምንፈልግ ጭምር ነው። እንግዲህ እኛ ልጆቻችሁ እንደምታዩን ጥቂት ነን። ጥቂት ሆነን ግን ከ100 ሚሊዮን በላይ የሚቆጠረውን ሕዝብ ሊከውኑ የማይችለውን ተግባር በአጭር ጊዜ ውስጥ ፈጽመን እናሳያችሁ የተዘጋጀነን። ስለሆነም እንዳሰለጥናችሁን ሁሉ እገዛችሁ እስከ ዓላማው ፍጻሜ ድረስ አይለየን እንላችኋለን። ሌላው ተለቅ ብሎ በብዛት ሊታሰብበትና ሊተገበር የሚገባው ነገር ደግሞ የሀገሪቱን ሃይማኖተኛ ሕዝብ በፍቅር ቀርቦ የማስካድ ሃይማኖታዊ ተቋማትንም ሆነ ሌሎች ተቋማትን ለእናንተ ዓላማ ማመቻቸት የምንችልበት ሰፊ እድል ያለን ሆነን የተዘጋጀን መሆኑን ነው። እናም በተማርነውና ጥልቅ ጥናትን መሰረት አድርጎ በተሰጠን ድንቅ ስልጠና መሰረት ሀገሩን ሰርዶ በሀገሩ በሬ የሚለውን ቃል ተግባራዊ በማድረግ ተልኳችንን እንፈጽማለን። ስኬታማ እንደምንሆንም ጥርጥር የለንም። ስለዚህ እንኳን ደስ ያላችሁ እንኳን ደስ ያለን እላለሁ በማለት ሰፋ ያለ ገለጻውን ካደረገ በኋላ ክብር አፈጻጸማችን ታይቶ የኛም ልዑል ለሚሆነው ለልዑላችሁ ይሁን በማለት ንግግሩን አሳረገም። በዚህ የማሳረጊያ ንግግሩ አማካኝነትም የእነርሱ ልዑል ለነዚህ ኢትዮጵያዊ አሽከሮች ገና ልዑላቸው እንዳልሆነና ወደፊት ግን ተልኳቸውን ከጨረሱና አፈጻጸማቸው ታይቶ እነርሱም ከተደመሩ በኋላ የጋራ ልዑላችሁ ይሆናል ተብሎ እንደተነገራቸው ወይም ቃል እንደተገባላቸው ለማረጋገጥ ተቻለ። ተናጋሪው ንግግሩን እንዳበቃና ወደ ቀጣዩ ፕሮግራም ለማለፍ ዝግጁ መሆናቸውን ገልጾ ልዑላቸውን አመስግኖ አሜን ካስባለ በኋላ ንግግር ማድረጊያ ጠረጴዛውን ለቆ ወደ መሰሎቹ ሄዶ ተቀላቀለ። መራቂዎቹን ወክሎ ንግግር ያደረገው ጎልማሳ በደማቅ ጭብጨባ ታጅቦ በአዳራሹ መድረክ በስተቀኝ በኩል ከቆሙት መሰሎቹ ጋር ከተቀላቀለ በኋላ የቫቲካኑ ጳጳስ ከመቀመጫቸው ተነስተው የደረቡትን ቀይ ካባ ያስተካከሉ በጣም ዝግ ባለ እርምጃ ወደ አዳራሹ መድረክ አቀኑ። የቤልጂየም ብራስልስ አዳራሽ በሌሎች ሀገራት ከተሞች ከሚገኙ ሰፋፊ ስብሰባ አዳራሾች እጅግ የተለየ ሲሆን በስፋትም በውበትም ከሌሎቹ በብዙ እጥፍ የሚበልጥ ነው። በዚህ ምክንያት ጳጳሱ ከተቀመጡበት ተነስተው ዝግ ባለ እርምጃ ተጉዘው የመድረኩን ደረጃዎች ወጥተው የንግግር ማድረጊያ ቦታው ላይ እስኪደርሱ ድረስ ውስን ደቂቃዎች ፈጅተዋል። በእነዚያ ውስን ደቂቃዎች ውስጥ አዳራሹ በአስፈሪ ጸጥታ ተውጦ ቆየም። ከዚያም ክብር ለልዑላችን በሚለው የጳጳሱ ቃልና አሜን በሚለው በተሰብሳቢዎች የጋራ ድምፅ አስፈሪ ጸጥታ ተገፎ በተለመደውና አሰልቺ በሆነው አስደንጋጭ የጋራ ጭብጨባ አዳራሹ መልሶ ደመቀም። ጳጳሱ የንግግር ማድረጊያ ቦታው ላይ ቆመው ለተመራቂዎቹና ለተሰብሳቢዎቹ የእንኳን ደስ አላችሁ መልእክታቸውን ካስተላለፉ በኋላ በአዳራሹ መድረክ በግራና በቀኝ በኩል በጾታ ተከፍለው ቀጥ ብለው በሰልፍ ቆመው የሚገኙትን ኢትዮጵያውያን በእጅ ምልክት ወደ መሃል እንዲመጡ አዘዟቸው። ጳጳሱም ቀኝ እጆቻቸውን ለልዑላቸው ታማኝ ጭፍሮች እንዲዘረጉ አዘዟቸው። ተመራቂዎችም እጆቻቸውን ዘረጉ። አሁን የምለውን ቃል በቃል ትላላችሁ ክቡራን ሲሉ የቫቲካኑ ጳጳስ ትእዛዝ ሰጡ። ሀገሪቱን እናፍረከርካለን፣ ቀስ በቀስ እናፈርሳለን፣ በሂደት እናወድማለን፣ ምድሪቱን ለልዑሉ እናዘጋጃለን፣ አዘጋጅተንም ለልዑሉ እናስረክባለን፣ የታዘዝነውን ፈጥነን እንፈጽማለን። እነሆ ከዛሬ ጀምሮ የልዑሉን ዓላማ በዚያች ምድር እናስፈጽማለን እንፈጽማለን። ተጠሪነታችን ለአንድ ለልዑሉና ለጭፍሮቹ እንዲሁም ለታማኝ ታዛዦቹ እንዲሁም ለታማኝ አዛዦቹ እንጂ ለማንም አይደለም። ይህ ቃል እስከ ፍጻሜያችን ድረስ የጸና ይሆን ዘንድ በአሸናፊው ልዑል ፊትም በደም ቃል ኪዳናችንን እንፈጽማለን እናስፈጽማለን። ሁሉን በእርሱ እናስገዛለን፣ ሁሉን በእርሱ እናስገዛለን በማለት ክብር ለልዑሉ አሜን አሉ። ተመራቂዎቹ አስቂኝ በመሰለና ሊያምኑት በሚከብድ ምናልባትም የልጆች ዕቃቃ ጨዋታ በሚመስል በእንዲህ አይነት ሁኔታ ይህንን የጳጳሱን ቃል በቃል እየደገሙ ካሉ በኋላ የተመራቂዎቹን እጆች አንድ በአንድ በፍጥነት እያስወጉ በማድማት ዘቅዘቅ እያደረጉ በያዙት ጎርጓዳ የተማሪዎቹን ደም እያፈሰሱ ማጠራቀም ጀመሩ። ጳጳሱ ደም የተጠራቀመበትን ዕቃ ተቀብለው ከፍ አድርገው ይዘው ራሳቸው ተጎንጭተው አንደኛውን ዕቃ በስተቀኝ በኩል ለሚገኙት
ተመራቂዎች ሰጡ። ሌላኛውን በስተግራ በኩል ለሚገኙት እንዲሁ አቀበሉ። እነርሱም በተመሳሳይ ተጎንጭተው አጠገባቸው ላሉ መሰሎቻቸው በመስጠትና በማስተላለፋቸውን ቀጠሉ። አንዱ ተጎንጭቶ ለአንዱ፣ አንዷ ተጎንጭታ ለአንዷ እያሉ በየተራ አስተላለፉ። በዚህ አይነት አንዱ ጠጥቶ ለአንዱ እየሰጠ የጉንጨታ ተግባሩ ለሁሉም እኩል ተዳረሰ። በዚህ መሰረት የደም ቃል ኪዳን የገቡት 180ዎቹ ተመራቂዎች ሀገራቸውን እና ሕዝባቸውን በተሰጣቸው ዓላማ መሰረት ለማስተዳደር ወደ ሀገራቸው ከነሙሉ ድጋፍ ተመለሱ። ለዛሬ አበቃን። ቸርን ሰንብት። ይህንን መርሃ ግብር ያዘጋጀንላችሁ የሳጥናኤል ጎል ኢትዮጵያ ቁጥር 4 ከሚለው መጽሐፍ ላይ ነው።